ምላሽ ሊሰጥበት የሚገባ ለግለሰቡ አይደለም። ግለሰቡ የወደቀ መልአክ ነው። ለወደቀ መልአክ መልስ አትሰጥም፣ ወድቋል። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ምናልባት ዛሬ ያለበትን ቦታ በማየት ነው ወይ? እሱኮ ሺመንተ ሺህ ህዝብ ይከተለው የነበረ ሰው ነው። ውስጡ ቤተክርስቲያን ውስጥ ካሜራ መቅረጽ አይቻል። የተቀደሰ ቦታ ነው። ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው? በደንብ የተጠና በምክረ አይሁድ የተወሰነ በምክር የመጣ ሐሳብ ነው ብዬ ነው ማምነው። የሰው ተከታይ ያኔ መምህር ብለህ መጋቢ ሐዲስ ብለህ ከፍ አድርገው የነበርከውን ዛሬ ሲወጣ የወደቀ እንዲህ ያለ ማለቱ ሎጂካል ነው? ያስኬዳልስ ወይ? ጀዋር ተከበበ፣ አርቲስት አጫሉ ሞተ፣ ጥምቀት ሊከበር ነው፣ እዚህ ቦታ እንዲተደረገ ቤተክርስቲያን ናት ዋጋ የምትከፍለው። የላሊበላን ቤተክርስቲያን አይተ ያኛውን ስታየው በጣም የደነገጥኩት። የሚጠይቅ አካል ቢኖር በሞቱ ሰዎች መቀለድ፣ በንጹሃን ሞት ላይ የሞትከው በዚህ ምክንያት ነው ብሎ እንደመናገር ነው። ጌታ ኢየሱስ ክርስቶስን ሳይሆን ጌቶቹን የተማመነ ሰው የተናገረው ንግግር ነው። እናመሰግናለን ተጓዦቻችን። ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው። በእናንተ መመረጥ፣ በእናንተ መታመን፣ ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው። ቅድስት አርሴማ አጽማ ያረፈበትን ገዳም፣ ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ፣ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር፣ አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው። ይህን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል። ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጅ። ወደ ትልቁ ደግሞ በዚሁ ተቋማዊ ቅርጿን በተቋሟ ውስጥ አንድ ትልቅ ኃላፊነት እንዳለው ሰው አነሳን። ወደ ተቋሟም ወደ ራሷ ወደ ቤተ ክርስቲያኒቷም ወደ ምእመናኖቿም ደግሞ በተለየ ደግሞ በመጋቢ ሆኗል። አሁን መጋቢ በጋሻው ደሳለኝ ቆየት ያለ ቪዲዮ፣ በርግጥ ይሄ ቪዲዮም ከወጣና ብዙ መነጋገሪያ ከሆነ ቆየ። ነገር ግን የተወሰነ ነገር ደግሞ ብሎ ማለፍ ስለሚያስፈልግ እንደ ዋናም ጉዳይ የያዝኩት እሱን ነው። አንተ ምን አድርገህ ነው? አባቶችህ ምን አድርገው ነው ዛሬ እንዲህ ሆንኩ ስትለው፣ እኔ እኮ ባሪያው ነኝ፣ የኔ ሲዲ የሆነውን ላስታውስህ ብሎ የተወሰኑ ማሳያዎችን ሻሸመኔ ላይ የነበረውንም አንስቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በይፋ ይቅርታ እንድትጠይቀውም ጠይቋል። እሱ ሌሎች ጉዳዮችንም አንስቷል። እንዲህ አይነት ጉዳዮች እንዴት ይታያሉ? ቄሱም ዝም መጻፉም ዝም ሆኗል። በርግጥ በቤተ ክርስቲያን በኩል እንዲሁ የተለየ የምታውቀው ይኖር ይሆን ወይስ የመጋቢ በጋሻው ጥያቄ ልክ ነው ይሆን? የኔ እይታ እንግዲህ የአቶ በጋሻው ንግግር ለኔ የሚያሳየኝ ብዙ ነገር አለ። አንደኛ የግለሰቡ ሐሳብ ብቻ አይደለም፣ የተናበበ በደንብ የተጠና በምክረ አይሁድ የተወሰነ በምክር የመጣ ሐሳብ ነው ብዬ ነው ማምነው። ይሄ ሐሳብ ቁም ነገሩ 3 ጉዳዮችን ይዟል በውስጡ። አንደኛው ትርክት ግልበጣ ነው፣ የታሪክ ግልበጣ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሌም እንደምንለው ዘመናዊ ፖለቲካ ወደ ኢትዮጵያ ከመጣ ጊዜ ጀምሮ
ሶሻሊስት ነኝ የሚለው አካል እሷን እንደ ቡርዣ እንደ ፊውዳል ደጋፊ አንጋሽ ስለነበረች ባገሩ ላይ እና እንደ መሬት ወራሪ አይቶ ጠላት አድርጎ የሶሻሊዝም ካምፑ ግንቡ እስከሚፈርስ ድረስ እንደተቀጠቀጠች ሁሉም ሰው ያውቃል። የታወቀ የታመነ ነው። ከዛ ቀጥሎ በመጣው መንግስትም ቢሆን ቤተክርስቲያንን ጠላት አድርጎ የተነሳ አካል ቤተክርስቲያንን ሲያሳድዳት ሲኖዶሷ ለሁለት ሲከፈል አባቶች ላይ ብዙ ነገር ሲደርስ ገዳማት ሲፈርሱ አጽመ ቅዱሳን ሲፈልሱ ይታወቃል። ይሄም የታወቀ የተቆጠረ ነፍስ ያለው የሚዳሰስ ታሪክ ነው። ከዚያም በኋላ አሁን ባለንበት ሁኔታ የኢትዮጵያ ኦርቶዶክስ ልጆች መኖሪያ መቀመጫ አጥተው የሚቅበዘበዙበት ሀገር እንደሆነ ኦርቶዶክሳዊ መባል ኦርቶዶክሳዊ መሆን እንደ ወንጀል የተቆጠረበት እንደ ከብት የሚያሳርድበት ዘመነ ሰማዕታትን የሚያስታውስ ክርስቲያኖች ማምለኪያ አጥተው በግበበ ምድር ውስጥ ሆነው ባመለኩበት ዘመን ልክ የሚለካ ብዙ ነገሮች እንዳሉ ይታወቃል። ይሄ የሚቆጠር የሚዳሰስ ነው። ይሄን የሚቆጠርና የሚዳሰስ ታሪክ ገልብጦ ቤተክርስቲያን ሌሎች አማኞች ላይ በደል አድርሳለች፣ አይናቸው ፈሷል፣ ጥርሳቸው ረግፏል፣ ህይወታቸው ጠፍቷል እያለ ነው ይናገር የነበረው ተናጋሪው። ስለዚህ የታሪክ ግልበጣ ነው። ቤተክርስቲያን የደረሰባትን ነገር ታስቀምጣለች፣ ትመዘግባለች፣ ትሰንዳለች። እነዚህን የተሰነዱ ታሪኮች በሆነ ሰው በሆነ ግዙፍ ሰው መቀልበስ ይፈለጋል እና አንዱ የመጀመሪያው የንግግሩ ምክንያት ታሪክ መገልበጥ ነው ብዬ አምናለሁ። እኛ ላይ የሆነውን እኛ ላይ የተደረገውን ቤተክርስቲያን ላይ የሆነውን ከበሻሻ ጀምሮ እያለ ነው ይጠቅሳቸው የነበረው። ያው ምን አይነት ግኝት እንዳለው አላውቅም። የበሻሻ ግኝት የሚታወቅ ስለሆነ እስካሁኑ ሰዓት ድረስ በአንድም በሌላም መልኩ ቤተክርስቲያን ላይ የደረሱ ነገሮችን ገልብጦ በእኛ ላይ ደርሰዋል የሚል ነገር አድርጎ ቤተክርስቲያን ለዚህ ጉዳይ ይቅርታ ተጠይቀን የሚል አይነት ባላገር ባጠፋ ምንድነው ወታደር ባጠፋ ባላገር ይካስ አይነት ንግግር ነው። ተጠንቶ በደንብ በተደራጀ ሐሳብ ተነጋግሮ የተደረገ ነገር ነው ብዬ አምናለሁ። ሁለተኛው ቤተክርስቲያንን አሁንም ከፖለቲካ ጋር አስጠግቶ ማስመታት ነው። ሁለተኛው ዓላማ እኛ የልማቱ የኮሪደሩ የምናምኑ ደጋፊ ነን፣ ቤተክርስቲያን ግን ተቃዋሚ ናት ብሎ ከፖለቲካው ጋር አስጠግቶ የማስመታት ዓላማ ያለው በተደጋጋሚ ሰውየው ሲናገረው የነበረው በተደጋጋሚ ጊዜ እንዲህ አድርገው እያለ የሚያነሳው ቤተክርስቲያን የሁሉም ናት። አሁን ደጋግሜ እናገራለሁ። ሁሉም አይነት የፖለቲካ አስተሳሰብ፣ ሁሉም አይነት ቋንቋ፣ ሁሉም አይነት ብሔር፣ ሁሉም አይነት ዘር፣ ሁሉም አይነት የእድሜ ሁኔታ፣ ሁሉም አይነት የአካል መጠን ሁኔታ የማይገድባት ናት። በዚህ ውስጥ የሆነው አካል አድርጎ ትናንት ቤተክርስቲያን ያማራ ናት የሚል ትርክት መጥቶ ምን ያህል የቤተክርስቲያን ሰዎች ዋጋ እንደከፈሉ ይታወቃል። ትናንት ቤተክርስቲያን የዚህኛው አካል ተቃዋሚ ናት ተብሎ ብዙ ነገር እንደተከፈለ ይታወቃል። በእያንዳንዷ ሂደት ውስጥ ሁልጊዜም እንደሚባለው ጀዋር ተከበበ፣ አርቲስት ሃጫሉ ሞተ፣ ጥምቀት ሊከበር ነው፣ እዚህ ቦታ እንዲተደረገ ቤተክርስቲያን ናት ዋጋ የምትከፍለው። ይሄንኑ የማስቀጠል ቤተክርስቲያንን ከፖለቲካ ጋር የማስጠጋት ስለዚህ የቤተክርስቲያን ጉዳይ ፖለቲካ ነው እንጂ ጥያቄ አይደለም የሚል ቤተክርስቲያንን ከፖለቲካ ጋር አስጠግቶ የማስመታት የማጥፋት ስትራቴጂ ነው። ይሄም በጥናት የተደረገ በንቃት የተደረገ ጉዳይ ነው ብዬ አምናለሁ። ሶስተኛው የተሐድሶ እንቅስቃሴ ብሎ ከስሯል። በቃ መንቀሳቀስ አቃተው። መጋቢ አዲስነቱን ለብሶ ወጣ። የለም መጋቢ አዲስ የሚባል ነገር እሳት የላሱ መጋቢ አዲሶች ያሉባት ቤተክርስቲያን ናት። በሆነ አጋጣሚ ስም የተሸለመው ሰው አይደለም። የተማረው ሰው በአግባቡ ቤተክርስቲያንን ተቆጣጠረ። በአግባቡ ቤተክርስቲያንን ማሳየት ቻለ። ሃይማኖት አንለውጥም ተናንቀን እናስለቅቃለን ይችን ቤተክርስቲያን ሲባል ነበረ። ተናንቀህ የምታስለቅቀው ነገር የለም። ሃይማኖቷን ዶግማዋን ቀኖኗን አታስለቅቃትም አሉ። የቤተክርስቲያን የቁርጥ ቀን ልጆች ጸረ ተሐድሶ ግሩፕ መሰረቱ። ከአባቶቻቸው ጋር እየተመካከሩ መመሪያ እየተቀበሉ እግዚአብሔር እየረዳቸው አሸነፉ። ወድቆ በአርምሞ ዝም አለ።
ከዛ ደግሞ እንደገና ሊዋጋ መጣ። ሾተልና ጎመር ታጥቆ ያማረ ወታደር አለባበስ ለብሶ ሚሊኒየም ነው ሐሳቡ ነው። እዛ ነው ያየሁት እንደዛ አይነት አለባበስ። ግን እኔ ሐሳቡን ነው ያልኩት። ያማረ አለባበስ ለብሶ ኃያል ነኝ ብሎ መጣ። እሱም ደግሞ ቤተክርስቲያን አይደንቃትም። አስቀው አለፉት መምህራን። ትምህርቱን በትምህርት የቃሉን በቃል ያፉን ባፍ የመጻፉን በመጻፍ እየመለሱ አለፉት። ይሄንንም ጉዳይ ትኩረት ማጣት የመጨረሻውን እንደገና የመጨረሻ እድላችንን እንሞክር የሚል በውስጥም በውጭም ያሉ አካላት ተደራጅተው እንዲህ ያለ ቤተክርስቲያንን የሚያቃልል በቤተክርስቲያን ላይ እንደ ልብ መናገር እንደሚቻል አሁን ቤተክርስቲያን ያለችበት ሁኔታ እንዲህ እንደሆነ ለማሳየት የሚመስል ንግግር ተደረገ። እንዳልኩት በእነዚህ 3 ምክንያቶች ተሐድሶን እንደው የመጨረሻ እድል ልሞክር ይላል ሰው አንዳንድ ጊዜ የመጨረሻ እድልና እንደው የመጨረሻ እድላችንን እንሞክር የሚል የተሐድሶው ክንፍ የመጨረሻ ዱላ ነው ብዬ ነው ማምነው። እነዚህ 3 ነገሮች ግን መጀመሪያ እንዳልኩት በንቃት የተደረጉ ናቸው። የቡድን ሐሳቦች ናቸው። የአንድ ግለሰብ ሐሳብ አይደሉም። በሶስተኛነት ደረጃ ደግሞ ጌታ ኢየሱስ ክርስቶስን ሳይሆን ጌቶቹን የተማመነ ሰው የተናገረው ንግግር ነው። እንዲህ ያለ አሁን ማን ነው ሰምቶ ይሄንን ትናንትና ሚሊኒየም አዳራሽ ላይ አጊጣ ሸብረቀ ብረት ለበስ ሆነህ በመጣህበት ቀን የኢትዮጵያ ቤተክርስቲያንን አመሰግናታለሁ ወንጌልን ያሳወቀችኝ እሷ ናት ያልክ ሰው ትንሽ ተገልብጠህ መጥተህ ቤተክርስቲያን አራጅ ናት፣ ሰቃይ ናት፣ ገዳይ ናት ብለህ ደግሞ ሌላ አጀንዳ ይዘህ መጥተህ ማን ነው የሚያምን? የኢትዮጵያ ቤተክርስቲያን ሰዎች በዚህ ጉዳይ አይደናገጡ። የስኒውስ ማዕበል ነው ይሄ። ለራስህ አማኞች ግን ይሄን ይቀበሉታል ወይ? ለራስህ አማኞች ይሄን ይቀበሉታል ወይ? እና እኔ ቤተክርስቲያን ነኝ ብለው የሚያስቡ በትዕቢት የወደቁ ሰዎች አሁንም ሊፈራገጡ ይችላሉ በእንዲህ ያለ ንግግር። 3ቱም ቁም ነገሮች ግን ሊታለፉ አይገባቸው። ቤተክርስቲያን ማናት የሚለውን ምላሽ ሊሰጥበት የሚገባ ለግለሰቡ አይደለም። ግለሰቡ የወደቀ መልአክ ነው። ለወደቀ መልአክ መልስ አትሰጥም፣ ወድቋል። ከሱ አልፎ የቆሰለ ሰው ያደረገውን መንፈራገጥ ሳይሆን የሰማው ሰው ሊረዳው የሚችለውን ነገር ግን እንዲህ ነው እውነቱ ብሎ ማስረዳት የሚቻልበት ሁኔታ መኖር አለበት ብዬ አምናለሁ። በጋሻው ይቅርታ እንዲጠይቀን ነበር የምንፈልገው የሚል ሰው ካለ ሞኝ ነው እንዴ? ይቅርታ ለምኑ ነው ይቅርታ የሚጠይቀው? ቤተክርስቲያንን ሊከፍል ሊያጠፋ ሊከፋፍል በቤተክርስቲያን ላይ ሌላ ነገር ሊያደርግ ሲታገል ወንድሞችን ሲያሳስር ሲከስ ስንት መከራ ቤተክርስቲያን ላይ ሲያደርስ የነበረ ሰው አይደል እንዴ? ትናንትናም እኮ መልኩ እኮ አልተቀየረም ተክሌ። ትናንትናም ቤተክርስቲያን የመንግስት ጠላት ናት ብለው መንግስትን ተገና አድርገው ነበር ይታገሉ የነበሩት። ይኸውልህ እነዚህ ሰዎች በጣም ስትራቴጂያቸው ህዝቡ ይወደዋል የሚሉትን ነገር አንዳንድ ጊዜ ያነግባሉ። 97 ዓመተ ምህረት ታስታውሳለህ የምርጫውን ሁኔታ። በዚያ ጊዜ ብፁዕ ቅዱስ አቡነ ጳውሎስን መስደብ የሚያስወድድ ነገር ስለሆነ የመስቀሉ ስር ቁማርተኞች የሚል መጽሐፍ ጻፈ። ይሄ ሰው የመስቀሉ ስር ቁማርተኞች በሚለው መጽሐፍ ላይ መንግስትን ሚተች ሚሰድ በዚያ ጊዜ የነበረው ህዝብ ሊወድ የሚችል ነገር አልገዛ ባለው አጥቢያ ላይ እንደ ጦር ጀነራል ጦር ያዘመቱ ምናምን እያለ ግልጽ ደብዳቤ ለብፁዕ ቅዱስ አቡነ ጳውሎስ የሚል በመጨረሻው ገጾች ላይ ጻፈና ከህዝብ ልብ ውስጥ ለመግባት ፈለገ። ህዝቡ በዛ ጊዜ መንግስትን ተቃውሟል፣ ይጠላል፣ ብዙ ችግሮች አሉበት፣ ግን ቤተክርስቲያኑን ይወዳታል ከዛ በላይ ከተቃውሞ ሐሳቡ ላይ። ስለዚህ አልተቀበለውም እና ወደዚህኛው ካምፕ መግባት አለበት ይሄ ሰው። ወደዚህኛው ካምፕ ገብቶ የሐውልት አሰሪ ኮሚቴ ሆኖ መጣ እና መልአክ ትልቅ ሰው ብፁዕ ቅዱስ አቡነ ጳውሎስን የመሰለ ሰው የለም ከሚሉት ጎራ ሆኖ ደግሞ ተቀላቀለ። በመንግስት ወገንም ድጋፍ እንዲደረግለት ሞከረ። ብዙ ሰው በሱ ምክንያት ታስሯል። እንቁጠር ካልን ማለት ነው። በጋሻው እየከሰሳቸው በበጋሻው መዝገብ የተከፈተባቸው ሰዎች አሉ። የቤተ ክርስቲያን ልጆች አውደ ምሕረት ላይ በተናገሩት ንግግር አውደ ምሕረት ላይ እንዲህ አሉኝ እንዲህ ተናገሩኝ እኔን ነው ያሉት እየተባለ ስሙ ሳይጠር።
ስለዚህ ማንድም በሌላም መልክን እየቀያየርክ ከሚመች ፖለቲካ ጋር ተለጥፎ በመምጣት ቤተክርስቲያንን ማጥቃት ነው የተያዘውና ትኩረት ያጣ ሰውን ደጋግመን መልስ በመስጠት ትኩረት መስጠት ባይገባንም ግን ደግሞ እስከ ጥግ ድረስ እውነቱ ሊነገረው ይገባል። እሱ ያለበትን ደረጃ ማወቅ አለበት ብዬ አምናለሁ። ማዕድ ተበልቶ ስብሐት በል ሲባል አንድ ዲያቆን ከአንድ ብፁዕ አባት ጋር ሆኖ እንዴ ብፁዕ አባታችን እርሶ እያሉ እንዴት ስብሐት እላለሁ ሚል ሰው ነው ቤተክርስቲያንን አውቃታለሁ ብሎ ሚተነትንል። አውቃታለሁ ቤተክርስቲያንን ውስጥ አልነበርክም። ማዕድ ተበልቶ ስብሐት ማን ማለት እንዳለበት አታውቅም። እንደው ትንሿን ልጅ ተቃቀሩ ነገር ነው ማነሳለ ከሱ ጋር ወንጌል መከራከር አይቻልም። ወንጌልን የሚያውቅ ሰው ነው ስለ ወንጌል መነጋገር የሚገባው። ስለ ዶግማዋ፣ ስለ ስርዓቷ፣ ስለ ቀኖናዋ፣ ስለ ትውፊቷ ማወቅ ያለበት የሚያውቅ ሰው ነው የሚነጋገረው። እና አንዳንዶቹ ቆብና ቀሚስ አድርገው ቤተክርስቲያን ነበርኩ ለማለት ምናምን በመምጣት አንዳንዱ ደግሞ እንደሱ ያለ ፖለቲካ ታጥቆ ከዛ ቀጥሎ በጣም ብዙ ሰው ከጀርባው አሰልፎ በጥሩ ስቱዲዮ በጥሩ ካሜራ ተቀርጾ የሚመጣ ሰው ቤተክርስቲያንን በዚህ ልክ ሊናገራት የቻለበት ምክንያት እሻት በለኝሽም ዶሮነት ነው። በእኔ ላይ ማንም ምንም ሊያመጣ አይችልም የሚል አይነት ነገር ነው። ቅድም ከጠቀስክልኝ 3 ነገሮች ሁለተኛው ላይ በቤተ ክርስቲያን ውስጥ እንዲያውም አሁን የኛ ሐሳብ እየተነገረ ነው። ወንጌልን የሚሰብኩ አባቶች ሁሉ አፍርተናል፣ እከሌ አንልም። ስለዚህ ተቆጣጥረነዋል፣ ሲኖዶሱን በእጃችን ነው ቤተ ክህነቱ የሚል ነበረ ሐሳቡ። አንዱ ይሄ ሆኖ ሌላኛው ደግሞ ይቅርታ ልጠይቀን ይገባል። አሁን አንተም ቀደም ብለህ ስታነሳልኝ የነበረው ግድ የለም ለእንደሱ አይነት ለወደቀ መልአክ እንዲህ አንልም ስትለኝ ምናልባት ዛሬ ያለበትን ቦታ በማየት ነው ወይ? እሱ እኮ ሺህ ሺህ ህዝብ ይከተለው የነበረ ሰው ነው። ተከትሎት ወጣ ይወጣል ብዙዎቹ ተማለሱ የከፋፈለው አለ ይወጣል። የሰው ተከታይ ያኔ መምህር ብለህ መጋቢ ሐዲስ ብለህ ከፍ አድርገው የነበርከውን ዛሬ ሲወጣ የወደቀ እንዲህ ያለ ማለቱ ሎጂካል ነው። ያስኬዳልስ ወይ? ሳጥናኤልን ቅዱስ በሉት እንደማለት ነው እኮ። ያኔ ሊቀ መላእክት የነበረውን ሰው ሲወጣ የወደቀ መላእክት ብለው ማለት ሳጥናኤልን ቅዱስ በለው እንደማለት ነው። ደሃ በህልሙ ቅቤ ባይጠጣ ኖሮ ንጣት ይገርለው ነበር ይላሉ አባቶችና ይሄ ሰውዬ እኮ የዛሬ 15 ዓመት የዛሬ 20 ዓመት ቤተ ክህነቱን ተቆጣጥረነዋል፣ ህዝቡ ከኛ ጋር ነው፣ ብዙ አባቶች ከኛ ጋር ናቸው፣ አሁን ቤተ ክርስቲያኗ ላይ እኛን የሚችል ኃይል የለም ብሎ በአደባባይ የተናገረ ሰው ዛሬ ወድቆ ይሄ ህልም ነው። ይኸውልህ ሊኖር ይችላል መቼም በሁሉ ቦታ ከቤተ ክርስቲያን በተቃራኒ ያለ ሰው የለም ማለት አይቻልም። ስላስተምረዋ ነው መናገር። ውስጡን ተቆጣጥረዋን ሴሉን በእጃቸው አይቻልም። ህልም ነው። ምሳሌ ልስጥህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ገድለ ቅዱስ ዮሐንስ መጥምቅ የሚባል ገና እየታተመ ያለ በህትመት ላይ ያለ አንዳንድ ገዳማት ላይ በብራና የተገኘ ገድል አንድ የደብረ ሊባኖስ ገዳም መጽሐፍ መምህር ይሄ ገድል ይመርመር ይታገድ ባሉት መሰረት ሲታይ ትክክል ሆኖ ስላልተገኘ ገድሉ እንዳይሰራጭ ታዘዘ። ሰውየው የጻፈው ሰው ቀኖና እንዲሰጠው ተደረገ ምናምን አይደለ። ይሄ እኮ ጮቤ ያስረገጣቸው ገድላቷን መመርመር ጀመረች። በቃ ምናምን ልታረግ ነው ምናምን የሚል ወደኛ ሐሳብ መጣች የሚል ጮቤ። ቤተክርስቲያን መጽሐፍ መርምራ ያልጣለችበት ጊዜ አለ ወይ? የኛ አይደለም ያላለችበት ጊዜ አለ ወይ? የኛ ያልሆነ መጽሐፍ አንዳንድ ጊዜ አንተ የኔ አይደለም ያላልከውን ነገር ለምሳሌ ቤተክርስቲያን ራእየ ዮሐንስ ማነው ራእየ ማርያም የሚባል መጽሐፍ የላትም ተብሎ ተነግሯል። ያሸክመዋል ነው ብለናል ነው አንተ ነው የጻፍከው ይሄ አማርኛው ራእየ ዮሐንስ የኔ አይደለም እያለች ማለት ነው። ራእየ ማርያም ይሄ መጸያፍ ቃላት አለ ነው የኛ አይደለም በስርዋጽ የገባ ነው እያለች ብለሃል ይሏል። ደግሞ እንዲህ ነው ይሄኛው ያልተስተካከለን ይሄው መመርመር ጀመሩ። ይሄው ሊያወጡት ነው። ይሄው እንዲህ ሊያረጉት ነው። ይሄው ገድላትን መቀበል አቆሙ።
እንዲህ ያለ ነገር እያጭበረበረ ለአንድ ወር ለሁለት ወር ማጭበርበር ይቻል ይሆናል። በጋሻውን ተከትሎ በጣም ጥቂት ሰው ወጥቷል። በጣም ጥቂት ሰው ዘማሪያኑ ሰባኪያኑ እያለቀሱ እየተመለሱ ነው። ህዝቡ ወዲያው ነው የተመለሰው። አሉ እኮ የተመለሱ ሰዎች እኮ ሲናገሩ ነበረ። ፈረስ አርገው ይዘውን ሄደው እኛ ላይ ተፈናጠው እዛ ከደረሱ በኋላ የቤት ኪራይ የምንከፍለው እስከምናጣ ድረስ ምንበላው እስከምናጣ ድረስ እነሱ በሚንፈላሰሱበት በሚሊዮን ብሮች በሚቆጠር መኪና በሚንፈላሰሱበት አገር መረዳዳት ወንድምነት ክርስትና አይደለም ያስወጣን። የነሱ ኢጎ የነሱ የገንዘብ ፍላጎት እነሱ የተቀበሉት ተልእኮ ነው ያስወጣን እያሉ እኮ እየመሰከሩ ነው። የነዚህ ሰዎች ምስክርነት ብቻ በማየት ለምንድን ነው ያኔ ቤተክርስቲያን ላይ ሲፎከርባት ሲዛትባት የነበረው የሚለውን ማወቅ ይቻላል። ስለዚህ ዛሬም ከኛ ጋር ብዙ ህዝብ አለ፣ ዛሬም ብዙ አባቶች አሉ ምናምን ብሎ በመናገር ውስጡን ለመክፈል የመፈለግና በውስጥም ደግሞ ብዙ ሰዎች አሉ ተብሎ ተጠራጥሮ ያን ዘመን የገጠመ ችግር በዚህ በጸረ ታድሶ እንቅስቃሴው ላይ አንዳንድ ወንድሞች እንደሚያነሱት አንዱ የገጠመ ችግር ከላይ ታድሶ ነው የሚል ስም ሰጥቶ ንጹሃኑን ጭምር ለማስወጣት የሚደረግ እንትን ነበር። ይሄንን በአግባቡ እየተመዘነ ተለይቷል። ስለዚህ በግፊት የወጣ ሰው የለም። በእምነት በንቃት ነው እያንዳንዱ ሰው የወጣው ማለት ነው። ስለዚህ ቤተክርስቲያንን ተቆጣጣሪ ያለው የሚል እኔ መልስ ያስፈልገው ማላልኩ እውነት ለመናገር መልስ ያስፈልገዋል። ምክንያቱም የተነገረው ነገር በጣም ከባድ ክስ ነው። መቼም በዚህ ዘመን የታሪክ ወደ ኋላ አገላብጦ በታሪክ የሚያምነው በአፈ ታሪክ በመጽሐፍ በሌሎች በማስረጃዎች በሰነድ በመዝገብ ከሚያምነው በላይ ዩቲዩብ ላይ ተነግሯል እኮ ብሎ ማስረጃ ጠቅሶ የሚናገር ሰው ባለበት ሂደት ቤተክርስቲያን ሰው ገላለች፣ አፈናቅላለች፣ ጨፍጭፋለች፣ እንዲህ አድርጋለች፣ ብዙ ሰው አጥፍታለች፣ ይቅርታ ትጠይቅ የሚለው ትርክት በጥቂቱም ቢሆን ይታመናል። ስለዚህ በጥቂቱም ቢሆን የታመነውን ትርክት ቤተክርስቲያን ይልቁኑ በመከራ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለችም እያልኩ ነው። ቀዳሜ ሰማዕት ቅዱስ እስጢፋኖስ በድንጋይ ከተወገረ በኋላ በድንጋይ ተወግሮ ከሞተ በኋላ ከዚያ ጊዜ ጀምሮ በቤተክርስቲያን ፈተና ውስጥ በጣም ብዙ ፈተናዎች እየደረሱባት ነው። በጨፍጫፊነት፣ በወራሪነት፣ በአጥፊነት፣ በአፈናቃይነት ልትከሰስ አትችልም። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚሽነሪዎቹ እንዴት እንደተቀበለች ይታወቃል። የእስልምና እምነት ተከታዮች እንዴት እንደተቀበለች ይታወቃል። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነከሌን አጥቅታለች የሚል ክስ ሊነሳባት የሚችል ተቋም አይደለች። ልክ አይደለም። ይሄንን ጥቂት ሰዎች እንዲያምኑት፣ ጥቂት ሰዎች እንዲያጨበጭቡለት፣ ከዚያ ደግሞ ቤተክርስቲያንን ለማጥቃት በእልህ እኔ በመውጣት ያልደከመችም አልሞተችም ልትሞት አትችልም ያላትን አካል አሁንም ይቧጨር ይሆናል። ጥርስ የሌለው አንበሳ በቡጭሪያ ላይ አደማ ይሞክራል። ያረጀው ማለት ነው። ቡጭሪያው ነው አሁን ያለው። ጥርሳቸው ወልቆ ተባረዋል ከቤተ ክርስቲያን። ያ ጥርስ የለም። ያንን ጥርስ ለማግኘት በንስሐ ተመልሰው ወደ ቤተ ክርስቲያን መምጣት ነው ብቻ። ስለዚህ ጥርሳቸው ያለቀ በድዳቸው ሊነክሱ የሚሞክሩ በጣም ብዙ ሰዎች አሉ። ከነዚህ መካከል አንዱ አሁን የጠቀስነው ግለሰብ ነው። ሚዲያ ይዞ የራሱ የግሉ የሚመግባትና የሚመገብባት ቸርች ይዞ የመጣ ሰው እንደ የአንድ ተቋም የሃይማኖት መሪ በነገራችን ላይ አሰላሳይ እና አይበጀንም የሚሉ ፕሮቴስታንቶችን ጭምር ነው የተሳደበው። እዛ ላይ ማነህ አንተ? ስልክህ ናት ቤተክርስቲያን፣ እኔ ቤተክርስቲያን አለኝ፣ አንተ ስልክህ ናት ቤተክርስቲያን እያለ ሲያቃልል የነበረው አሰላሳይ የሆኑ አይበጀንም፣ ያጠፋፋናል፣ ትክክልም አይደለም፣ ቤተክርስቲያንን በዚህ መልኩ መከሰስ የለባትም፣ ይሄን ማለት አልነበረብህም ያሉ አካላትን ጭምር ነው የተሳደበውና እዚህም እዛም የሚናከስ አይምሮውን ያጣ ጥርስ የሌለው በድዱ ሊናከስ የሚፈልግ ሰው ያን ያህል ትኩረት አይሰጠው ማለት ነው። ወደዛኛው ቪዲዮ ስንመለስ ግን እሱ የሚጠይቅ አካል ቢኖር በሞቱ ሰዎች መቀለድ፣ በንጹሃን ሞት ላይ የሞትከው በዚህ ምክንያት ነው ብሎ እንደመናገር ነው። የጄኖሳይድ መነሻ ምክንያት መስጠት ነው። ለሞታቸው ምክንያት መስጠት ነው። እነሱ እንዲህ ስላረጉ እንዲያርጋቸው ማለት ነው። የኔ ሲዲ ስለተቃጠለ ነው፣ እኔን ስላስወጡ ነው፣ አንተ ምን አድርገ ነው የሚል ስብከት ሰብኬያለሁ አለ። በዛ ስብከት ውስጥ አንተ ምን አድርግ ሻሸመኔ ሚካኤል ላይ የተደረገብኝ ነገር ሻሸመኔ ሚካኤል አሁን ለምን እንደሚሞቱ እየገባኝ ነው ማለት ነው። ነገረኝ በጋሽ
የማን እጅ እንዳለበት በደንብ እየገባኝ ነው ማለት ነው። ሻሸመኔ ሚካኤል በጣም ብዙ ዋጋ የተከፈለበት ቦታ ነው አይደል? በጣም ብዙ ዋጋ የተከፈለበት ቦታ ነው በየጊዜው እና ከእንዲህ ያሉ ጉዳዮች ጭምር የተሳሳተ ትምህርት አስተምረው ቀሚስ ለብሰው መስቀል አድርገው መጋቢ ሐዲስ ምናምን ተብለው ሊያጠቋት ያልቻሏትን ቤተክርስቲያን በሌላ መልኩ ልጆቿን በማጥፋት በመግደል እንደገና የሞቱትን ሰዎች ደግሞ እንዲህ ስለሆነ ነው የሞቱት እና ምንም አያስደነግጥ እኔ እኮ ባሪያው ነኝ ስለዚህ እኔ ባሪያው ስለሆንኩ ይሄን አደረገባቸው እግዚአብሔር እንዲህ ያደረገብህ የሚል ሟርት በመናገር ደግሞ ሞታቸውን በጣም የማሳነስ የማውረድ ነገር ነው ያደረገው በጋሻውና ለኔ እንዲያው ዝም ብሎ በስሜት መጥቶ ተናግሮታል ብዬ ላቀለው አልፈልግም። በንቃት የተደረገ ነው። በዚህ ውስጥ ብዙ ቤተክርስቲያንን የሚጠሉ አካላት ከሃይማኖቱም ከፖለቲካውም የተሳተፉበት በንቃት የተደረገ ነገር ነው ብዬ አምናለሁ። በንቃት ስትል በርግጥ እሱ እንዲሁ በእንዝላልነት እንዳልተናገረውም ሲናገር ነበር ተዘጋጅቶበትም እንደውም አንድ በሰጠው መልስ ላይ የቆዩ ቪዲዮዎችን ሁሉ ማሳያ ሁሉ አምጥቶ ነበር የሰራው። በነቃ አሰላስሎ በተዘጋጀ መንገድ ነው ምላሽም የሰጠበት። የቆየ ቪዲዮ ነው። አዎ ንስሐ ትግባ ነው ያልኩት፣ ንስሐ ግቡ ነው ያልኩት፣ በትክክል ነው አምኜበት ነው። የነቃ ሲባል እነማን አሉበት ነው። 3 ነገሮች በርግጥ ተጠቅሰዋል ቅድም። በተዘጋጀም በተሰናሰለም ሲባል እነማን አለበት ነው። ምናልባት ጫፉንም ለመድረስ ምናልባት ደግሞ እሱም ባይናገረው ሌላ ሰው ሲናገረው ይሄ የሱ ሐሳብ ነው ለማለት አድራሻ ካለው ብዬ ነው። በጋሻው ቢናገረው ይገባል የሚል አካል ቡድን ፓስተሮች ቡድን ያለበት ቤተክርስቲያንን የሚጠሉ አሰላሳይ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብቻ ሳይሆን አሰላሳይ ሆነው በጋራ መኖር አለብን የሚሉ ፕሮቴስታንት መምህራንን አካላትን የሚጠሉ ሰዎች የተሰበሰቡበት ቤተክርስቲያንን በሃይማኖት ብቻ ሳይሆን በፖለቲካው በንቃት የሚጠላት አካል የተሰለፈበት ለዚህ ጥናት ተደርጎበት ስለምንተዋወቅ ነው። እንተዋወቃለን። ትናንት የቤተክርስቲያናችን መምህራን ነበሩ። ማን ምን ይናገራል የሚለውን እናውቃለን። አንዳንድ ጊዜ አንድ ሰው ሲናገር እዚህ ውስጥ የከሌን ድምጽ ሰማዋለሁ ብለህ ትሰማዋለህ አይደል? እንደዛ አይነት ድምጸት አለው። ከዚህ በፊት የተለያዩ ሰዎች በተለያየ ሚዲያ የተናገሯቸው ነገሮች ተሰብስበው ነው ንግግር የተደረጉት። ስለዚህ በበጋሻው አድራችሁ የተናገራችሁ ሰምተናችኋል። ቤተክርስቲያንን በእንዲህ ያለ በጋሻው ልኮ ኢንስትሩመንት ነው በጋሻው ለኔ በዚህ ንግግር ውስጥ አድሮበታል ፈሶበታል ንግግሩ እንጂ የግሉ ንግግር አይደለም የተናገረው። በእርግጠኝነት አያምንበትም። ይሄን አያምንበትም ማለት ለህሊናው ሲጠይቀው አያምንበትም እንጂ እምነቴ ነው ብሎ አደባባይ ወጥቶበታል። እየታገለበትም ጭምር ነው። ስለዚህ 1 2 3 ብለን መቁጠር የሚገባን ትኩረት ስለሚፈልጉ ማንጠራቸው በየጊዜው እነሱን በጠራን ቁጥር እንዲህ ተደረኩ የሚሉ እንደገና ስማቸውን ለማግነን የሚጠቀሙበት በሃይማኖት መልክ የተሰለፉ ሰዎች በፖለቲካ መልክ የተሰለፉ ሰዎች ቤተክርስቲያንን በዚህ መልኩ ያደክምልናል ብለው ከበጋሻው ጀርባ ተሰልፈው መጥተዋል ብዬ አምናለሁ። በጣም ነው ማመሰግነው። ሰሞኑን ፌስቡክ ገጽ ላይ ጽፈህ አይቻለሁ። በእህት ቤተክርስቲያን በአርሜኒያ ነበርክ። የተወሰነው ጉዞህን የተመለከተ እንድትነግረኝ ፈልጌ ነው። አርሜኒያን እንዴት አያሃት? በርግጥ ያን ማስታወቂያ እኔም እንደ ሚዲያ ፓርትነር ቀደም ብዬ እኔም ደርሼ መጥቻለሁ። ያንተን እይታ ፈልጌው። እናመሰግናለን ተጓዦቻችን። ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው። በእናንተ መመረጥ፣ በእናንተ መታመን፣ ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው። ቅድስት አርሴማ አጽማ ያረፈበትን ገዳም፣ ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ፣ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር፣ አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው። ይህን ሁሉ አይታችሁ
የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል። ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጅ። በእርግጥ ያን ማስታወቂያ እኔም እንደ ሚዲያ ፓርትነር ቀደም ብዬ እኔም ደርሼ መጥቻለሁ። ያንተን እይታ ፈልጌውን። አመሰግናለሁ። ያው በሲምባ ትራቭል አማካኝነት ነው ወደ አርሜኒያ የሄድ ነው። 40 ሰዎች አካባቢ ነን የሄድ ነው። የኢትዮጵያ ውስጥ የሚኖሩ ኦርቶዶክሳውያን ከአሜሪካ፣ ከካናዳም፣ ከአውሮፓም የመጡ ኦርቶዶክሳውያን ያሉበት ቡድን ነው። ዓላማው የአርመን ኦርቶዶክሳዊት ቤተክርስቲያንን መሳለም፣ በረከት መቀበል ነው ዓላማው። እንደምታውቀው ሄደህም እንዳየኸው የሰማዕቷ የቅድስት አርሴማ የከበረ አጽም ያለበት ቦታ ነው። እንዲሁም የወንድሟ የቅዱስ ጎርጎርዮስ ዘአርማንያ በነ ድርጣድስ ዘመን በነ ዲዮቅልጥያኖስ ዘመን አጽመ ሰማዕታትን አጽመ ቅዱሳንን ይቀብር የነበረው ያጸና ያበረታ የነበረው ጎርጎርዮስ ለ15 ዓመታት በአንድ ጉድጓድ ውስጥ ተጥሎ የነበረበት ቦታ ያለበት ቦታ ነው። ቅዱሳት የምንላቸው ንዋየ ቅዱሳት ጭምር አሉ። ጌታችን የተወጋበት ጦር እና ሌሎችም ትልልቅ በክርስትና እምነት ውስጥ ትልቅ ቁም ነገር የምንሰጣቸው የቤተ ክርስቲያን ሀብቶች ቅዱሳን የኖሩበት ቦታ ነው። የአርመን ሕዝብ እንደምታውቀው 98% ኦርቶዶክሳዊ ነው። የኛ ደግሞ እህት ቤተ ክርስቲያን ናት አርመን ቤተ ክርስቲያን። ወደዛ መጓዜ እጅግ በጣም የወደድኩት ጉዞ ነው። ቅድም የጠቀስኳቸውን ነገሮች ሁሉ አይተናል፣ ተመልክተናል፣ ብዙ በረከት አግኝተናል። እናታችን ቅድስት አርሴማ ቤተ ክርስቲያን ላይ አጋጣሚ ሆኖ ክርስትና የሚነሱ ክርስቲያኖች ስለነበሩ እነሱን ክርስትና ለማንሳት ካህናቱ ቅዳሴ ስለነበረ በቅዳሴያቸው ተካፍለናል። ከቀሳውስቱ ጋር ከጳጳሳቱ ጋር አውግተናል። በጥቂቱም ቢሆን በጣም ብዙ በረከት እና ብዙ ትርፍ ያገኘንበት ነው። እንደ ሀገሪቷን ስታይ በጣም የተረጋጋ ሰላም ያለበት ሀገር፣ ህዝቡ በታሪኩ የሚኮራበት ሀገር። እንዲያውም እንከራከር ነበረ ከአስጎብኚዎቹ ጋርና ከሌሎቹም ሰዎች ጋር። እነሱ የአርመን ኦርቶዶክስ ተዋሕዶ የአርመን ኦርቶዶክስ ቤተክርስቲያን የመጀመሪያዋ ቤተክርስቲያን ናት፣ የመጀመሪያዋ ክርስቶስን የተቀበለች ቤተክርስቲያን ናት ብለው ያምናሉ። በእኛ ታሪክ ደግሞ በ34 ዓመተ ምህረት ጃንደረባው ቅዱስ ፊልጶስ አጥምቆታል። እኛ በ34 ዓመተ ምህረት ተቀብለናል። እነሱ በ300 ምናምን ዓመተ ምህረት ተቀብለው ግን የመጀመሪያዎቹ ነን ከዓለም ብለው የሚጠቅሱበት ታሪክ አላቸውና እንከራከር እንነጋገር ነበረ። ያየሁት ነገር እኛ በአግባቡ ቅርሶቻችንን አሳይተናል ወይ፣ ከቅርስነት አልፎ መንፈሳዊ ነገሮቹን አሳይተናል ወይ የሚለው ጥያቄ ጭንቅላቴ ውስጥ ፈጥሮብኛል። ምክንያቱም ለምሳሌ አይተው ከሆነ የቅዱስ ጎርጎርዮስ ቤተክርስቲያን ኢችሚያዚን የሚባለው ቦታ ካሜራ ማንሳት አይቻልም። ቤተክርስቲያኑ ላይ ውስጡ ቤተክርስቲያኑ ውስጥ ካሜራ መቅረጽ አይቻልም። የተቀደሰ ቦታ ነው። ሚውዚየሙ ላይ በጥቂቱ ተፈቅዶልህ ልታነሳ ትችላለህ። ከአስጎብኚዎቹ ፈቃድ ሲመጣ ብቻ የጌታችን ኢየሱስ ክርስቶስ የተወጋበት የለንጊኖስ ጦር ያለበት እና ሌሎችም ብዙ ትልልቅ ቅርሶች ያሉባቸው የሊቃነ ጳጳሳቱ አልባሳት፣ አርዌ ብርት የመሳሰሉት ነገሮች ያሉበት ሙዚየም ነው። በጣም የተቀደሱ ቦታዎችን የተቀደሱ ቦታዎች አድርገው ነው ያዟቸው። ካሜራ ተከልክሎ ለጸሎት ብቻ የሚገባባቸው በጸሎት ብቻ የሚደረግባቸው ቦታዎች ናቸው። እኔ እንዳየሁት 500 አካባቢ ገዳማት አሏቸው። ከ500 አካባቢ ገዳማት ውስጥ 200 አካባቢዎቹ ናቸው አሁን በአገልግሎት መንፈሳዊ አገልግሎት የሚሰጥባቸው። ሌሎቹ በሙዚየምነት ተይዘዋል፣ አልጠፉም፣ በሙዚየምነት ተይዘዋል። ለምሳሌ የቅዱስ ለንጊኖስ ቤተክርስቲያን በሙዚየምነት ያለ ነው አይደለ? እዛ ውቅር ቤተክርስቲያን ነው።
ልክ እንደ ላሊበላ ያለ ነው። ከአንድ አለት የተፈለፈለ ነው። የላሊበላን ቤተክርስቲያን አይተህ ያኛውን ስታየው በጣም የደነገጥኩት አንደኛ የአባቶችን ትስስር ማየቴ፣ ሁለተኛው ግን እኛ ለላሊበላ ያን ያህል ትኩረት ሰጥተናል ማለት በተለያየ ዘመን የተሰራ ነው። አንድ ቤተክርስቲያን በተለያየ ዘመን የተሰራ ነው። እዛ ያለው ብዙ ሰዎች ነው የጨረሱት ያንን ቤተክርስቲያን። በጣም በአጭር ጊዜ ውስጥ ንጉሥ ላሊበላ ከአንድ አለት ከላይ ወደ ታች የሰራው ቤተክርስቲያን እንዴት ነው ማያስደንቀው? በጣም የሚያስደንቅ ቅርስ ይዘን እዛ ላይ ተኝተን ሌሎች ግን ጥቂት ነገር ይዘው እንዴት አድርገው እንደሚያሳዩት፣ እንዴት የቱሪስት መስህብ እንደሚሆን፣ ምን ያህል ሰልፎች ተሰልፈን እንደምንገባ፣ ምን ያህል ቱሪስት ያንን ለመጎብኘት እንደሚሄድ ሳይ ሀገራችን በተለይ ቤተክርስቲያን በቱሪዝሙ ዘርፍ ብዙ ነገሮች መስራት እንዳለባት የሚጠየቅ ነው። ጠቅላይ ቤተ ክህነት ያለው ሙዚየም ምን ያህል ሰው ይጎበኘዋል? በቀን ለጥናት ካልሆነ በስተቀር ምን ያህል ሰው ይጎበኘዋል? እኛ ሀገር መንበረ ጵጵስና መንበረ ፓትርያርኩ ላይ ያለውን ሙዚየም የሚጎበኘውን ሰውና እዛ መንበረ ፓትርያርኩ ላይ ያለውን ካቴድራል የሚጎበኘውን ሰው ስታይ በጣም ያስደነግጥ። ትንሽ ሀገር ናት። ወደዛ ሀገር ለመሄድ ብዙ ትራንዚትም የምታረግባት ሀገር አይደለችም። ብዙ ፍላጎትም የለም። ዘ ኦንሊ ዋን ሰው ወደዛ ሀገር መሄድ የሚፈልገው እነዚህን ቅዱሳን ቦታዎች ለማየት ነው። ህዝቧ በጣም ጥቂት ህዝብ ያላት፣ ብዙ እዛ ነዋሪ ሳይሆን ስደተኛ ህዝብ ያላት፣ በኢኮኖሚም በጣም ጠንካራ የምትባል ያልሆነች ሀገር ናት። ግን ቱሪዝማቸው ቀላል አይደለም። የሚያመጣው ገቢ እጅግ በጣም ብዙ ቱሪስቶች ነው የሚገቡት። እነዚህ ነገሮች ነው የተመለከትኩት። ግን በጣም ደስ ብሎኛል የቅድስት አርሴማን የከበረ አጽም ያለበትን መካነ መቃብር ዋሻ እንዲሁም ሌሎቹንም በማየቴ በጣም የሚያስደነግጥ፣ እንዲሁ ዝም ብሎ በአፍ ሲናገሩት የሚመስል ልክ ቦታው ጋር ስትደርስ ስትገባ ግን ምን አይነት የሚያስደነግጥ ነገር ያለው ትልቅ መንፈስ ላይ ብዙ ነገር የሚጭር ነገር ነው ያለው። በዛ ሂደት ውስጥ የተለያዩ ጉብኝቶች እንዳደረገ ሰው ማስታወቂያ እንዳይሆን እንጂ የሲምባ ትራቭል ባለሙያዎች በተለይ የሲምባ ትራቭል ማኔጀር ያደርጉት የነበረው የጎብኚዎችን የመጠበቅ የማሳየት የፍላጎቶቻቸውን ሁሉ ለማሟላት የማድረግ ነገር በጣም የሚያስደንቅ ነበር። ብዙ ጉዞዎች ሄጃለሁ እና ተደንቄ ከመጣው በኋላም ጭምር ያየሁትን ነገር ጽፌላችኋለሁ መልሼ። በጣም የሚደንቁ ብዙ ነገሮች ነው ያሉትና አይ ቲንክ ከኛ ሀገር ወደዛ ሀገር መሄድ የተለመደ አይደለም። ገና እየተጀመረ ነው የጉዞ። ልክ ግብጽ ላይ እንደምንሄደው ኢየሩሳሌም ላይ እንደምንሄደው አይደለም እና ብዙ ሰው ወደዛ ቢሄድ ቢያየው ቢመለከተው ከምንም ነገር በላይ እንደው መጨረሻ ላይ ማለፍ ማልፈልገው ቤተክርስቲያናቸው በጣም ብዙ ችግር ገጥሟት ያውቃል። በጣም ብዙ ችግር፣ በተለይ ከቱርክ የገጠማት ችግር ብዙ ነው። አሁን አራራት ተራራ የአርሜኒያ ነው፣ ግን ተነጥቆ በቱርክ ግዛት ስር ነው ያለው። ድንበር ላይ ወስደው ነው ያ ነው አርሜኒያ ማነው አራራት ተራራ ብለው የሚያሳዩ አይደል? በጣም ብዙ ችግሮች ገጥመዋቸዋል ከቱርክና ችግሮቹን ያለፉባቸው መንገድ፣ ኮሌጆቻቸው፣ ወደ ኮሌጅ የሚያስገቧቸው ኦርቶዶክሳውያን መስፈርት እና ሌሎች የመሳሰሉትን ነገሮች ስታይ ቤተክርስቲያን የምትድንበትን መንገድ ከነሱ ምንቀስምበት ጭምር ይመስለኛል። እና ብዙ መጠይቆች አዘጋጅተን ስንጠይቃቸው ስናይ ያሉትን ነገሮች ለማወቅ ስንጥር ነበርና ያለፉበት መንገድ በጣም አሰቃቂ ነው። የቱርክ ጎረቤት መሆናቸው በራሱ ብዙ ፈተናዎች ሆኖባቸዋል። ኢአማኒ የሆኑ አካላት ብዙ ጉዳት አድርሰውባቸዋል። ራሱ የሶሻሊዝሙ ከዚያ በፊትም የነበረው ዓለም ላይ የነበረው ጦርነት ሁሉ በአንድ ወቅት 1.2 ሚሊዮን ህዝብ በነበረ ጊዜ አርመን ላይ 600,000 ወታደር አዋጥተዋል ተገደው። ግማሹ ሰው ወታደር ሆኗል ማለት ነው። ማዘር ኦፍ አርሜኒያ የሚባል ሐውልት ያለበት ቦታ ላይ እንደተመለከትኩት በዚህ ልክ የተፈተነ ህዝብ ክርስትናውን ሳይጥል አሁንም ክርስቲያን ሆኖ አሁንም ቤተክርስቲያንን ይዞ አሁንም ሲኖዶሱን እያመነ እነሱ ካቶሊኮስ የሚሉት የፓትርያርኩ መንበር በጣም እየወደደና እየጠበቀ በዚህ ልክ ቅርሶቹን ለዓለም እያሳየ መኖር መቻል በጣም የሚያስደንቅ ነው። ብዙ ልምድ ልንወስድበት የሚገባን ጉዳይ ነው። እንደ እህት ቤተክርስቲያን ደግሞ የራሴን ቤተክርስቲያን እንዳገኘ ሰው ከመሳለም ከማገልገል
ከመባረክ በላይ ብዙ በረከት አግኝቼበታለሁ። እግዚአብሔር ይስጥልኝ። በጣም ጥሩ፣ በጣም አመሰግናለሁ። መሪጌታ ብርሃኑ ተክለ ያሬድ የደቡብና ምዕራብ አፍሪካ ሀገረ ስብከት ዋና ስራ አስኪያጅ፣ ከደቡብ አፍሪካ እዚህ አዲስ አበባ የተገናኘ ነው። በሰላም ወደ ደቡብ አፍሪካ ወደ ስራ ቦታ ወደ ቢሮህ መመለስ ስለማይቀር እቱ በሰላም እግዚአብሔር ያክብረልኝ። አመሰግናለሁ። ተመልካቾቻችን የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ በታሪካችሁም ልትታገዙ ስለምትችሉ ደግሞ እንደዛሬው እይታችሁ ከፍ ካለ እኛንም ከፍ አድርጉን። በህይወታችሁ አንዳች ቦታ ምዕራፉ ከተቀደደ ቁልፉም ከተዛነፈ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን ዝንፈቱ እንዲቆለፍ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።